ኢትዮጵያ ከ10 ዓመታት በኋላ ወደ አየር የምትለቀውን የሙቀት አምጪ ጋዝ ወይንም ደግሞ የካርቦን መጠን በ70.3 በመቶ ለመቀነስ ማቀዷ መገለጹ የሚታወስ ነው። ይህንን እቅድ ከግብ ለማድረስ ይረዳል የተባለው የካርቦን ገበያ ረቂቅ አዋጅ በፕላንና ልማት ሚኒስቴር ተዘጋጅቶ በሕዝብ እንደራሴዎች ምክር ቤት ለባለድርሻ አካላትና ለሕዝብ ይፋዊ የሆነ ውይይት ተካሂዶበታል። በውይይቱ አዲሱ የካርቦን ገበያ ረቂቅ አዋጅ ከዚህ በፊት በተበጣጠሰ መልኩ ሲሰሩ የነበሩ ስራዎችን መሰብሰብ መቻሉ እንደ ጥሩ ጎን የተነሳ ሲሆን የካርቦን ግብይት ግን መሬት የያዘ ግብይት ባለመሆኑ አዋጁ ከመጽደቁ በፊት ሰፊ ውይይት እንደሚያስፈልገው ተነስቷል። ሪፖርተራችን ሰላማዊት ሽፈራው ተጨማሪ አላት። የካርቦን ወይንም የሙቀት አማቂ ጋዝ ሽያጭ ሲባል ግር ሊያሰኝ ይችላል። ካርቦን መቼ ለማንና እንዴት ነው የሚሸጠው የሚል ጥያቄም ይፈጥራል። የካርቦን ሽያጭ ወይንም የካርቦን ንግድ ማለት ፋብሪካዎች ወይንም አገሮች የአየር ንብረት ለውጥ የሚያስከትሉ እንደ ካርቦን ዳይኦክሳይድ ያሉ ሙቀት አምጪ ጋዞችን ወደ ከባቢ አየር በሚለቁበት ጊዜ የተፈቀደላቸውን መጠን ላለማለፍ ሲሉ ደን ከሚያለሙ ወይንም አረንጓዴ ተክሎችን ለሚያበቅሉ ሀገራት የገንዘብ ክፍያ የሚፈጽሙበት የገበያ ስርዓት ነው። ኢትዮጵያም ይህ የገበያ ስርዓት የሚመራበት አዲስ ረቂቅ አዋጅን በፕላንና ልማት ሚኒስቴር በኩል አውጥታ በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ከሕዝብና ከሚመለከታቸው ባለድርሻ አካላት ጋር ሰፊ የሆነ ምክክር ተደርጎበታል። የዚህ ምክክር ተሳታፊ ባለሙያዎች በአመዛኙ የአዋጁ መውጣት ኢትዮጵያ ልታከናውን ያቀደችውን የካርቦን ሽያጭ ለማሳለጥ ረቂቅ አዋጅ መዘጋጀቱ ተገቢ መሆኑን አንስተው ጉዳዩ አዲስ እንደመሆኑ ግን ሰፊ የሆነ ውይይት የሚሻ ነው ሲሉም ተደምጠዋል። የተለያዩ ሴክተሮች በተለያየ መልኩ ይዘውት የሚመጡ ስለሆነ ሰብሰብ ብሎ በፕላን ሚኒስትሪ በኩል መሄዱ ሪሊ እንደ ሀገር ትልቅ ስራ ነው። ነገር ግን ከዚህ ጋር ተያይዞ የካርበን ባለቤትነትን በጥንቃቄ ዲፋይን ቢደረግ እሱ ላይ ትንሽ እንደው ቢታይ የሴክተሮቹ ኔቸር እና ባለቤትነት ለምሳሌ መንግስት ባለቤት ሆኖ የሚሰራባቸው አሉ፣ ግለሰቦች ባለቤት ሆኖ የሚሰሩባቸው አሉ፣ እንደገና ደግሞ ጆይንት ቬንቸር ሆኖ የሚሰሩ እና ካርበን ጀነሬት የሚደረግባቸው ስላሉ እንደ ሁኔታው ቢታይ እና ህግ ስለሆነ ብዬ ነው። 3 ትላልቅ ኮንሰልቴሽኖች ተካሂደዋል። የመጀመሪያው በፌደራል ያሉ ሁሉም ተቋማት ተጠርተው በዚህ አዋጅ ላይ ሀሳብ አስተያየት እንዲሰጡ የፊት ለፊት የውይይት መድረኮች ተመቻችተዋል ማለት ነው። መመቻቸት ብቻ ሳይሆን ከውይይታችን በኋላም የድራፍት አዋጁን ሰጥተናቸው ወደ ቢሮአቸው ተመልሳችሁ ደግሞ ሪቪው አድርጋችሁ የጽሁፍ ፊድባክ ስጡ ብለን ጭምር አመቻችተን ሰጥተናል ማለት ነው። በዚህ ረገድ ወስደው ስራ ብለው ሪቪው አድርገው ይሰጡናሉ። ዶክመንት ነው ይሄ። በደንብ ገንቢ የሆነ ሀሳብ ይሰጣሉ። እዛው መድረኩ ላይ ደግሞ ሀሳባቸውን ሰጥተው ይሄ በዚህ ቢሆን ይሄ በዚህ ቢሆን ብለን ተነጋግረን ከፌደራል ተቋማት ጋር ውይይት አድርገን በውይይቱ ከተነሱ ሀሳቦች መካከል ደግሞ የካርቦን ንግድ በኢትዮጵያ ብሎም በዓለም አዲስ አሰራር መሆኑን አንስተው በዚህ ረቂቅ አዋጅ ላይም በስም ያልተጠቀሱ ነገር ግን ካርቦንን ለሽያጭ እንዲቀርብ የሚሰሩ ተቋማት ሊሳተፉ እንደሚገባም ተገልጿል። ለምሳሌ ግብርና ሚኒስቴር የመነጨ ከሆነ ወይ ደግሞ ሎጂስቲክ ትራንስፖርትና ሎጂስቲክ በኢቪ ቬሂክል ምክንያት የመነጨ ካርበን ከሆነ መጀመሪያ እነሱ ጋር ሄዶ ከነሱ ጋር ጨርሶ ያዘርፉ ያቋል ይሄ ነገር ወደ ገበያ ሊሄድ ይችላል ወይስ አይችልም የሚለውን መሬት ላይ ስራውን የሚሰራው አካል ነው የሚያቀውና ከነሱ ጋር ከጨረሰና አዎ ይሄ ነገር የሚቲጌሽን አክቲቪቲ ነው ወደ ግብይት ልናሳድገው እንችላለን ከሚል ደብዳቤ ጋር ወደ ኤንዲኤው ቢላኪያ ሰው ከዛ በኋላ ላይ ደግሞ ሄዶ የሚሰራውን ስራ ይሰራል። ከታች እያደገ ቢመጣ አንደኛ ፕሮፖነንቱ ምልልስ እንዳይኖርበት፣ ሁለተኛ ደግሞ ወደ ገበያ የሚሄድና የማይሄድን እኛ ልናቀው እንችላለን። ለምሳሌ እኔ ዘርፍ ላይ ያለ ከሆነ አዎ ይሄ ፖቴንሻል ነው ሊነገድ ይችላል፣ ገንዘብ ሊያወጣ ይችላል፣ አይ ይሄንኛው አይሆንም ብዙ አያስኬደንም እሱ ላይ ከምትለፋ ይልቅ ሲዳማ ክልል ላይ ይሄን ቦታ ላይ ያለውን ዴቨሎፕ ብታረግ ይሻላል ብሎ መምከር አቅጣጫ ማሳየት ስለሚቻል አለ በተወሰነ መልኩ ለተቋማት የተሰጠው እንትን ላይ ግን እንደው ስቴፑ እንደሱ ቢሆን ከታች ጀምሮ እያደገ የሚመጣ ቢሆን። የፕላንና ልማት ሚኒስቴር ዴኤታው በሚቀጥሉት 10 ዓመታት ኢትዮጵያ ወደ አየር የምትለቀውን የሙቀት አማቂ ጋዝ ወይንም የካርቦን መጠንን በ70.3 በመቶ ለመቀነስ ማቀዷን ይህንንም ለማሳካት
$106 ቢሊዮን እንደሚያስፈልግም አስምረውበታል። የካርቦን ገበያ ረቂቅ አዋጅ መዘጋጀቱና ወደ ካርቦን ሽያጭ መግባታችን ይህንን ግብ ለማሳካት ዋነኛው መሳሪያ እንደሆነ ያስረዱት ሚኒስትር ዴኤታው ከተጠቀሰው የገንዘብ መጠን መካከል 40% በራስ አቅም የሚከወን እንደሆነም ተናግረዋል። በኢትዮጵያ ምድርና ወሰን ምን ያክል የሙቀት አማቂ ጋዞችን ነው በሚቀጥሉት 10 ዓመታት የምንቀንሰው የሚለውን ግልጽ ግብ ተቀምጧል። ከዚህ አኳያ ኮንዲሽናልና አንኮንዲሽናል ተብለው ኮንዲሽናል የሆነው አንኮንዲሽናል የሆነው 40% አካባቢ የሚሆን እንቀንሳለን። በተጨማሪ ደግሞ ኮንዲሽናል በሆነው መንገድ ወደ 70.3% ኢሚሽን እንቀንሳለን የሚቀጥሉት 10 ዓመታት። ይሄ ከፍተኛ ኢንቨስትመንት ይፈልጋል። በዚህ ኤንዲሲ መሰረት ይሄን የ70.3%ን ለማሳካት በሚቀጥሉት 10 ዓመታት ወደ 106 ቢሊዮን የሚሆን የአሜሪካን ዶላር ኢንቨስት መደረግ አለበት። የካርቦን ሽያጭ በአንድ በኩል በካይ ኢንዱስትሪዎች ልቀታቸውን እንዲቆጣጠሩ ወይንም ለአረንጓዴ አልሚዎች ማካካሻ እንዲከፍሉ ስለሚያስገድድ እንደ ደን ልማት ላሉ አረንጓዴ ስራዎች የገቢ ምንጭ የሚፈጥር ነው። ኢትዮጵያ በምስራቅ ባሌ ዞንና በሌሎችም አካባቢዎች ደን በመጠበቅ ከዚህ ዘርፍ ገቢ እንደምታገኝም ይታወቃል።